ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን በጤና ሚኒስቴር እየተዘጋጀ ወደ እናንተ የሚደርሰው ሳምንታዊ የጤናችን የቴሌቪዥን ፕሮግራም ተጀምሯል። እኔ ሙሉዬ አስናቀ ከመላው የስቱዲዮ ባለሙያዎች ጋር የአብራችሁን ቆዩ ግብዣችንን ወደ እናንተ ያደረስን። ወደ ቀዳሚው ፕሮግራማችን ስናልፍ በሳምንቱ የተከናወኑ ዋና ዋና ዜናዎችን ወደምንዳስበት ዝግጅት ነው የምናልፈው። ዘውዱ ጉሉማ አዘጋጅቶታል። አብራችሁን ቆዩ። የአርማወር ሃንሰን የምርምር ኢንስቲትዩት እየተገነባ ላለው የጤና ስርዓትና የምርምር ስነ ምህዳር ከፍተኛ ሚና እንዳለው ተገለጸ። የአርማወር ሃንሰን የምርምር ኢንስቲትዩት ከዓለም አቀፍ ደረጃዎች ጋር የተጣጣሙና ለሀገራዊ ቅድሚያ የሚሰጣቸውን ጉዳዮች በቀጥታ ምላሽ የሚሰጡ ከፍተኛ ጥራት ያላቸውን ሳይንሳዊ ስራዎችን ለመደገፍ ተብሎ የተገነባ መሆኑን የጤና ሚኒስትር ዶክተር መቅደስ ዳባ ተናግረዋል። ኢንስቲትዩቱ ሀገራዊ ፖሊሲዎችንና የሕክምና ልምዶችን የሚደግፉ መረጃዎችን በማመንጨት ረገድ የጤና ምርምር ስራዎችን ሲሰራ ቆይቷል ብለዋል። ወረርሽኝን በመከላከልና በመቆጣጠር ረገድ በሀገር ውስጥ የተመሰረቱ የምርምር ተቋማት መኖራቸው ከፍተኛ አስተዋጽኦ አድርጓል ያሉት ሚኒስትሯ አስቸጋሪ በሆኑ ሁኔታዎች ውስጥ ክሊኒካል ምርምሮችን የማካሄድ ችሎታና ሀገራዊ የጤና ምላሾችን ከመደገፍ በላይ ኢንስቲትዩቱ በዓለም አቀፍ ደረጃዎች የበኩሉን አስተዋጽኦ እንዳበረከተ ገልጸዋል። የአርማወር ሃንሰን የምርምር ኢንስቲትዩት ዘመናዊ ምርምር ላቦራቶሪ ኮምፕሌክስን የጤና ሚኒስቴር ከፍተኛ አመራሮች፣ የተጠሪ ተቋማት ኃላፊዎች፣ ከተለያዩ ሚኒስቴር መስሪያ ቤቶችና ተቋማት እንዲሁም ባለድርሻ አካላት ተዛዙረው ተመልክተዋል። በመደበኛ ክትባት ተደራሽ ያልሆኑ በርካታ ህጻናትን በማካካሻ ፕሮግራም መከተብ ተቻለ። በክትባት ተደራሽነት ዙሪያ በርካታ ስራዎች እየተሰሩና አበረታች ውጤቶች እየተመዘገቡ ቢሆንም ለመድረስ አስቸጋሪ በሆኑ አካባቢዎች አሁንም በርካታ ክትባት ያልጀመሩ ህጻናት እንዳሉ የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ የጠቆሙ ሲሆን በመደበኛ ክትባት ተደራሽ ያልሆኑ በርካታ ህጻናትን በማካካሻ ፕሮግራም መከተብ መቻሉን አብራርተዋል። ባለፉት ዓመታት የአፍሪካ ቀንድ ሀገራት ኮቪድ-19ን ጨምሮ በርካታ ወረርሽኞችና ሰው ሰራሽ አደጋዎች እንዳጋጠሟቸው የጠቀሱት የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ በተሰሩ ስራዎች ወረርሽኞች መቀነሳቸውን እንዲሁም በመደበኛው ክትባት ተደራሽ ያልሆኑ በርካታ ህጻናትን በማካካሻ ፕሮግራም መከተባቸውን ጠቁመዋል። ተመልካቾቻችን ከሰሞነኛ ዝግጅት ተመልሰናል። በቀጣይ ደግሞ ለጤናው የተሰኘ ፕሮግራማችን ነው የምናገኘው። በጤናው ዝግጅት ላይ ባልደረባችን ተስፋ ሚካኤል አፈወርቅ የሐሞት ጠጠርን በተመለከተ ያዘጋጀልን ፕሮግራም አለ። አብረን እንከታተለው። ሰውነታችን ውስጥ ከጉበት በታች ሐሞት ከረጢት የምትባል የሰውነት አካል አለች። የዚች የሐሞት ከረጢት ስራዋ ሐሞትን ለተወሰነ ሰዓታት በመያዝ አስፈላጊ በሆነበት ሰዓት ላይ ወደ ታችኛው የአንጀት ክፍል መልቀቅ ነው። ስለዚህ በዛ ውስጥ ጠጠር በሚፈጠርበት ጊዜ እነኚህ ጠጠሮች ደቃቅ አሸዋ መልክ ያላቸው ጠጠሮች ሊሆኑ ይችላሉ ወይንም ተለቅ ያሉ ወንዝ ዳር የሚታዩ ጠጠሮችን የሚመስሉ ጠጠሮች ሐሞት ከረጢት ውስጥ ሊፈጠሩ ይችላሉ። ስለዚህ ጠቅለል አድርገን ስናይ እነኚህ ሐሞት ከረጢት ውስጥ የሚፈጠሩ ጠጠሮችን የሐሞት ጠጠር በሽታ ብለን ልንጠራ እንችላለን። ቀጥተኛ መንስኤው አይታወቅም። ነገር ግን ቅድም እንዳልነው ሐሞት ከረጢት ስራዋ ሐሞትን ለተወሰነ ሰዓታት መያዝ ነው። ያን በሚትይዝበት ወቅት ከጉበት የሚመጣው ሐሞት ውስጡ የተለያዩ ንጥረ ነገሮች አሉ። በአብዛኛው ኮሌስትሮል የምንለው ቢሊሩቢን የምንላቸው ንጥረ ነገሮች አሉ። የነኚህ ንጥረ ነገሮች ሐሞት ውስጥ ከፍ ማለት ዝቃጭ እንዲፈጠር ያደርጋል። ያ ዝቃጭ እየቆየ ሲሄድ ወደ ጠጠርነት ይቀየራል። ስለዚህ አብዛኛው ሐሞት ውስጥ ያለው የኮሌስትሮል መጠን መጨመርና የቢሊሩቢን መጠን መጨመር እንደ መንስኤ ሊጠቀስ ይችላል። %85 ምንም ምልክት የለውም። ያንን በእንግሊዝኛው አጠራር አሲምፕቶማቲክ ኮሌሊቲያሲስ ነው የምንለው። ምንም ምልክት ያልፈጠረ ነገር ግን በአልትራሳውንድ ሲታይ ሐሞት ጠጠር መኖሩን ይረጋገጣል። ስለዚህ አብዛኛው ሐሞት ጠጠር መኖሩ እንደ ችግር ላንቆጥረው እንችላለን ምንም ምልክት ባልፈጠሩ ሰዎች ላይ።
ነገር ግን ምልክት የሚኖራቸው ሰዎች ይኖራሉ። የመጀመሪያው ምልክት ህመም ነው። ጠጠሩ ከሐሞት ከረጢቱ ተነስቶ ወደ ቱቦ ገብቶ የሚዘጋ ከሆነ የዛን ሰዓት ምልክቶች ይፈጠራሉ። ያ ምልክት የመጀመሪያው በቀኝ የሆድ ክፍል ውስጥ ቅድም ያለው እዚህ አካባቢ በቀኝ የላይኛው የሆድ ክፍል ውስጥ ቁርጠት ያመጣል። ቁርጠት ብቻ ሳይሆን ያ ቁርጠት ወደ ጀርባ በሁለቱ ትከሻዎች መካከል ህመም መፍጠር፣ ከዛም አልፎ ወደ ላይ ከፍ ብሎ በቀኝ ትከሻ ላይ የህመም ስሜት ይኖራል። ከዛ በተጨማሪ ስጋ ነክ የሆኑ ወይም ጮማ ያላቸው ነገሮች ቅባታማ ምግቦችን በሚመገቡበት ሰዓት ላይ ህመም ስሜት፣ ሆድ መነፋት፣ አለመስማማት፣ አለመመቸት እነሱ ምልክቶች ይኖራሉ። ከዛ በተጨማሪ ኢንፌክሽን በሚፈጥርበት ሰዓት ከህመሙ በተጨማሪ ህመሙ ቀጣይነት ያለው ይሆናል። ከ8 ሰዓት በላይ የሚቆይ ቀጣይነት ያለው ምንም የማያቋርጥ ህመም ካለና በተጨማሪ ትኩሳት፣ ብርድ ማለት፣ የልብ ምት መጨመር፣ ሆድ ማቅለሽለሽ፣ ማስታወክ እነኚህ ምልክቶች በሚኖሩበት ሰዓት ላይ ሐሞት ከረጢት ጠጠሩ ወደ ኢንፌክሽን ሊያመጣ ይችላል። ስለዚህ አንደኛው ምልክት እሱ ነው። ሌላኛው ሐሞት ከረጢት የሐሞት ቱቦ ላይ መዘጋትን በሚያመጣበት ሰዓት ቅድም እንዳልነው አይን ቢጫ መሆን፣ ቆዳ ቢጫ መሆን፣ ከዛ በተጨማሪ ሽንት ቀለሙ ኮካኮላ የሚመስል መሆን፣ ሰገራ ነጭ መሆን፣ ማሳከክ እነኚህ ምልክቶች ሊኖሩ ይችላሉ። በተለያየ ምክንያት ሐሞት ውስጥ ያለው የኮሌስትሮል መጠን መጨመር ለዚህ ህመም በከፍተኛ ደረጃ ያጋልጣል። ስለዚህ ለምሳሌ አንድ ሰው በጣም ወፍራም ከሆነ ክብደቱ በጣም ከፍ ያለ ስብ መጠኑ ከፍ ሲል ሐሞት ውስጥ ያለውን ኮሌስትሮል ከፍ ይላል። ስለዚህ ከፍ ያለ ክብደት ያላቸው ሰዎች፣ ውፍረት ያለባቸው ሰዎች ለሐሞት ጠጠር ይጋለጣሉ። አብዛኛዎቹ ደግሞ ሌሎቹ ሴቶች ላይ ነው። ሴት መሆን በተለያየ ምክንያት ለምሳሌ እርግዝና ይኖራል። እርግዝና ሲኖር ሐሞት በበቂ ሁኔታ አትኮማተርም። ስለማይኮማተር ሐሞት እዛ የመከማቸት ቴንደንሲው ከፍ ይላል። ከዛ በተጨማሪ እድሜ ነው። እድሜ ከፍ ሲል በሐሞት ጠጠር በሽታ የመጠቃት እድሉ ከፍ ይላል። ከዛ በተጨማሪ ሌሎች በሽታዎች አሉ። ለምሳሌ ስኳር ህመምተኞች በሐሞት ከረጢት ጠጠር የመጠቃት እድላቸው ከፍ ያለ ነው በአንጻራዊ ከሌሎች ሰዎች። ከዛ በተጨማሪ ቅድም እንዳልነው ሆርሞኖች ከፍ ያለ የሆርሞን መጠን ሲኖር ለምሳሌ ኤስትሮጂን የሚባል በእርግዝና ወቅት የሚለቀቅ የሆርሞን አይነት አለ። ያ ሐሞት ከረጢቱ በሚፈለገው መጠን እንዳይኮማተር ስለሚያደርግ ውስጡ ዝቃጭ ተፈጥሮ ወደ ጠጠር እንዲቀየር የማድረግ እድል ከፍ ያደርጋል። ከዚያ በተጨማሪ ደግሞ የጉበት በሽታ ራሱ ቢሊሩቢን መጠንን ከፍ ስለሚያደርግ በሐሞት ጠጠር የመጠቃት እድልን ከሌሎች ሰዎች አንጻር ሲታይ ከፍ የማድረግ ባህሪ ይታያል። ቀጥተኛ ሐሞት ጠጠርን ለመከላከል ሙሉ በሙሉ 100% ልንል የምንችለው መንገድ የለም። ቅድም እንዳልነው ምክንያቱም ተያያዥ ናቸው እንጂ ቀጥተኛ ምክንያት የለም። ነገር ግን የሚያመጡትን ነገሮች በመቀነስ በሐሞት ጠጠር የመጠቃት እድልን መቀነስ ይቻላል። አንደኛው ለምሳሌ ያህል በሰውነት ውስጥ ያለውን ኮሌስትሮል መጠን በመቀነስ ስለዚህ ኮሌስትሮል ከፍ ያለባቸው ጮማ ነክ የሆኑ አመጋገባችንን በማስተካከል ልናስተካክል እንችላለን። ሁለተኛው ክብደታችን በመቆጣጠር በጣም ከፍ ያለ ክብደት ያለባቸው ሰዎች በሐሞት ጠጠር የመጠቃት እድል ከፍ ያለ ነው። ስለዚህ እነኚህን በማስተካከል በተወሰነ ደረጃ መቀነስ ይቻላል። የሐሞት ጠጠር ሕክምና የሚወስነው ምን አይነት ሐሞት ጠጠር አለ የሚለውን በማወቅ የመጀመሪያው ቅድም እንዳልነው ምንም ምልክት ካልፈጠረ ሰዎች ላይ ምልክት ያልፈጠረ ሐሞት ጠጠር ሕክምና ያስፈልገው። ምናልባት የተወሰኑ ሰዎች ላይ ሊደረግ ይችላል። ለምሳሌ ያህል መርከበኛ ሆነው ረጅም ጊዜ ለ6 ወር ለዓመት የሚሄዱ ሰዎች ኖሯቸው ጠጠር ካላቸው ያ ሊሰራ ይችላል። ህፃናት ላይ ከሆነ
ስኳር ያለባቸው ስኳር ህመም ያለባቸው ሰዎች ላይ በተወሰኑ በእነኚህ ሰዎች ምልክት ሳይፈጥር በቀዶ ህክምና እንዲወገድ የሚደረግበት መንገድ አለ። የቀዶ ህክምናው አይነቶች አሉ። አብዛኛው በእኛ ሀገር ሆድ ተከፍቶ የሚሰራ የሐሞት ጠጠር እስከነ ከረጢቱ የሚወጣበት ቀዶ ህክምና ነው። ነገር ግን በአጠቃላይ ዓለም ላይ በአብዛኛው ላፓራስኮፒክ ኮሌሲስቴክቶሚ የሚባለው ትንንሽ ቀዳዳዎች ሆድ ላይ ተሰርቶ በካሜራ በኩል የሚደረግ የቀዶ ህክምና የማስወገድ ቀዶ ህክምና ዋነኛው ነው። በአብዛኛው እሱ ነው። ከዛ በተጨማሪ በጣም ተጎድተው ወይም በኢንፌክሽን በሌላ መንገድ ተጎድተው ለቀዶ ህክምና ብቁ ያልሆኑ ሰዎች በሚመጡበት ሰዓት ላይ ትንሽ ቀዳዳ ፈጥሮ ውስጡ ያለውን የሐሞት ክምችት በማውጣት ኢንፌክሽኑ እንዲስተካከል የሚደረግበት ህክምና አለ። ሐሞት ጠጠር አለኝ ወይስ የለኝ የሚለውን ለማወቅ በጣም ቀላል ነው። ህመም ስሜቶቹ ቅድም ያልናቸው ህመም ስሜት ያለበት ሰው ማንኛውም አቅራቢያው ወደሚገኝ የጤና ተቋም ሄዶ ቀለል ባለ ምርመራ ለምሳሌ አብዛኛዎቹ 90-95% በአልትራሳውንድ ምርመራ ይታወቃል። ስለዚህ ብዙ የተለየ ምርመራ የሚፈልግ አይደለም። ወደ ቱቦ ገብቶ ሌሎች ምልክቶችን እስካልፈጠረ ድረስ አብዛኛው ምርመራ ደም ምርመራና አልትራሳውንድ በመስራት ማወቅ ይቻላል። መከላከያዎችም ቅድም እንዳልነው ሰውነት እንቅስቃሴ ማድረግ፣ ኪሎአቸውን መቆጣጠር፣ ኮሌስትሮል ከፍ ያሉ ምግቦችን አለመመገብ፣ እነኚህን በማድረግ የመጠቃት እድልንም መቀነስ ይቻላል። ቀደም ሲል በቀረበው የሐሞት ጠጠርን በሚመለከት ፕሮግራም ላይ ጥሩ መረጃ እንዳገኛችሁ ተስፋ እናደርጋለን። በቀጣይ ደግሞ ወደ አጀንዳ ፕሮግራማችን ነው የምናልፈው። የጤናማ እርጅናን በተመለከተ ህይወት ይመር ያዘጋጀችልን ፕሮግራም አለ። መልካም ጊዜ። ጥሩ ይሰራሉ፣ ጥሩ ያክማሉ። ሙሉ ምርመራ ነው የምደረግልኝ። ከአመለካከት ጋር ያለው ነገር በጣም ትልቁ ቻሌንጅ ነው። የኛ የጤና ፖሊሲ ዩኒቨርሳል ሄልዝ ከቨሬጅ ነው። የኢትዮጵያውያን የእድሜ ጣሪያ 68 ደርሷል። በጤና ተቋማት ግንባታ ለበርካታ ዓመታት ማገልገላቸውን የሚናገሩት የ70 ዓመቱ አረጋዊ አቶ ግዛቸው ተስፋ በኤካ ኮተቤ ሆስፒታል ባገኙት ሕክምና አገልግሎት መደሰታቸውን ይገልጻሉ። ብዙ ሆስፒታሎችን አውቃለሁ። ያው በስራም በየክፍለ ሀገሩ ሆስፒታልና ይሄ እንደዚህ ታቅዶ የተሰራ ያለ አይመስለኝም። አረጋውያን ባላቸው ልምድና አቅም ስራ መስራት የሚችሉበት ሁኔታ እንዲመቻችም ይጠይቃሉ። አቅመ ደካማ እዚያ የሆነ ሄዶ አንድ ተቋም ውስጥ መስራት የሚችል በጉልበቱ እውቀት ያለው በእውቀቱ በእድሜው መጠን የሚሰራበት ቢደረግለት። የአዲስ አበባ ነዋሪ የሆኑት ወይዘሮ ቀነኔ ቀልቤሳም በተስፋ ማህበራዊና ልማት አቀፍ ማህበር ስር የሚያገለግሉ በጎ ፈቃደኞች በየ15 ቀኑ በሚያደርጉላቸው ሙሉ ምርመራ ተስፋቸው መለምለሙን ይናገራሉ። በየ15 ቀኑ ሕክምና ሙሉ ምርመራ ነው የምደረግልኝ። ከደም እነሳለሁ፣ ደም ይለኩኛል፣ ስኳር ይለኩኛል፣ አይኔን ያሉ ጎሮሮዬን ደግሞ ያሉ ሙሉ ሕክምና ነው እያገኘው ያለው። እኔ አሁን እድሜ ጸጋ ነው። ሩጫ በበዛበት ዓለም ሰከን ብሎ መወሰንና ማሰብ የሚቻልበት እድሜ ላይ መድረስ መታደል ነው። በዓለም አቀፍ ደረጃ እድሜያቸው ከ60 ዓመት በላይ የሆኑ የህብረተሰብ ክፍሎች 1.4 ቢሊዮን ያህል ሲሆኑ በሀገራችን ደግሞ 6 ሚሊዮን የሚጠጉ አረጋውያን መኖራቸውን መረጃዎች ያሳያሉ። እነዚህ የህብረተሰብ ክፍሎች ለሀገር ካበረከቱት አስተዋጽኦ አንጻር ጤናማ እርጅና ይገባቸዋል። በመሆኑም ከእድሜ መጨመር ጋር ተያይዘው የሚመጡ የጤና የስነልቦናና ማህበራዊ ችግሮችን ለመከላከል ለማከምና እርጅናን ጤናማ ለማድረግ የሚሰጡ የጤናና ማህበራዊ አገልግሎቶች ፍትሃዊና አካታች እንዲሆኑ ይጠበቃሉ። ዛሬ የህክምና ቀን ነው። በየ15 ቀኑ በበጎ ፈቃድ ሐኪሞች የህክምና አገልግሎት ይሰጣል። የደምና የስኳር፣ የአይን፣ የጆሮ፣ የጥርስ እንደዚህ አሁን ዛሬ 15 ቀን የኩላሊት ቀን ይከበራል። እዛ ለታም የኩላሊት ህክምና በነጻ ሐኪሞቹ ይመጣሉ እዚህ ድረስ። ያን ትልቅ ስራ እየሰራንና ሐኪሞቻችንም ቤት ለቤት እየሄዱ ለአልጋ ላይ ላሉት ህክምና የምናደርግበት ሁኔታ አለ።
የዊልቸር፣ የዳይፐር፣ የንጽህና መጠበቂያ ስጦታዎችን እየሰጠን እንግዲህ ሰፊውን ስራ እየሰራን ያለንበት ሁኔታ ነው ያለው። የኛ የጤና ፖሊሲ ዩኒቨርሳል ሄልዝ ከቨሬጅ ነው። በአጠቃላይ ኖ ዋን ሊቪንግ ቢሃይንድ የሚባል ማለት ነው። ሁሉንም ህብረተሰብን ያካተተ ያማከለ ማለት ነው። ሁሉንም አካባቢ ያማከለ ነው። ሁሉንም የተለያየ አይነት ቫሪቲን ያማከለ ነው። በእድሜ ክልልም ካየነው ደግሞ ከህፃን ጀምሮ ወይም ደግሞ ገና ከተወለደው ጀምሮ እስከ ያረጁ ሰዎችንም ጭምር ያማከለ ነው ማለት ነው። አፍሪጅ የኢትዮጵያውያን የእድሜ ጣሪያ 68 ደርሷል። ይሄ በእኛ እድሜ አስታውሳለሁ የዛሬ 10-15 ዓመት አካባቢ 49-50 የሚባልበት አለ። በየአመቱ አንዳንድ መጨመር ራሱ በጣም ከባድ ነው። ስለዚህ በጣም ብዙ ያደጉት ሀገራት 75-80 አካባቢ ናቸው። እየተቃረብን ያለ ነው። ይሄ መልካም ነገር ነው። ይሁን እንጂ አሁን እየበዙ የመጡት ተላላፊ ያልሆኑ በሽታዎች እድሜ ልክ ሕክምና ያስፈልጋቸዋል። እድሜ ደግሞ እየጨመረ ሲመጣ ለበርካታ በሽታዎች ይጋለጣሉ አረጋውያን። ጤናማ እርጅናን ማረጋገጥ አረጋውያን ላበረከቱት ሀገራዊ አስተዋጽኦ መክፈል ብቻ ሳይሆን ባላቸው ልምድና እውቀት እንዲያገለግሉ እድል መስጠትም ነው። የተባበሩት መንግስታት ድርጅት እንደ አውሮፓውያን አቆጣጠር ከ2021 እስከ 2030 ድረስ ያሉትን ዓመታት የጤናማ እርጅና ዓመታት ብሎ ያወጀ ሲሆን ሀገራችን ኢትዮጵያም ለአረጋውያን የጤና አገልግሎቶችን ለማጠናከር የብሔራዊ ጤናማ እርጅናና አረጋውያን እንክብካቤ ስትራቴጂ ቀርጻ ወደ ትግበራ ገብታለች። በዚህም መሰረት በመንግስታዊና መንግስታዊ ባልሆኑ ድርጅቶች እየተሰሩ ያሉ ጅምር ስራዎች ተስፋ ሰጪ ናቸው። የዓለም ጤና ድርጅት ከሚያስቀምጠው በምክር ሀሳብ በመነሳት ሌሎችም በእኛ ደረጃ ያሉ አገራትንም ኤክስፒሪየንስ በመውሰድ ከ2026 እስከ 2030 የሚያገለግል የጤናማ እርጅና ስትራቴጂ ሄልዚ ኤጂንግ ስትራቴጂ ወደ ስራ አስገብተናል። ይሄ ስትራቴጂ ለብቻው የሚታይ አይደለም። ቅርብ ከ1-2 ዓመት በፊት ያጸደቅነው የሄልዝ ፖሊሲ 4ኛው የጤና ፖሊሲ አለ። በሱ ውስጥ ተመላክቷል። ይሄንን ደግሞ ለመተግበር አብሮ የሚታሰቡ በተለይ የተወሰኑ ጤና ተቋማት ላይ እንደ መማሪያ አድርገን መጀመር አለብን ብለን 3 ሆስፒታሎች ላይ የጀመርነው አለ። ከዛም ባሻገር በክልልም ውስን ቦታዎች ላይ የተጀመረ ነው። መንግስታዊ ያልሆኑ ተቋማትን በማስተባበር ያስፈልገናል በሚለው ላይ ተግባብተው በጤና ሚኒስቴር ራሱን የቻለ ስትራቴጂ ተዘጋጅቷል። ይሄ አንዱ ለውጥ ነው። መግባባት መቻሉ አንድ ነገር ነው። አስፈላጊነቱ ላይ መግባባቱ ሁለተኛው ሰነድ ተዘጋጅቷል። ከሰነዱም ባለፈ የተለያዩ የንቅናቄ ስራዎች እና የአቅም ግንባታ ስራዎች እየተሰጡ ነው ያሉት። ጅምሩ ግን ቢያንስ ንቅናቄ መፈጠሩ ለባለሙያው በየደረጃው ላለው ለሄልዝ ወርክ ፎርሱ ግንዛቤ እየተፈጠረ መምጣቱ አንድ ነገር ነው። ከዚያም በተጨማሪ ራሱን የቻለ ይህንን አገልግሎት ሊሰጥ የሚችል በአንድ ተቋም ላይ መጀመሩ በራሱ አንድ ትልቅ ጅምር ነው። ጥሩ ይሰራሉ፣ ጥሩ ያክማሉ። ምክንያቱም ሐኪሙ እዚህ ሕክምናም ባይኖር ይልካሉ ወደ ውጭ፣ ወደ ባውሎስ ይልካሉ፣ ወደ ፈለጉት ይሄዳሉ እና እዚያ እየታከም ልከውኝ እኔ ባውሎስ ታክሜያለሁ። በየጤና ተቋማቱ ለአረጋውያን የሚሰጠው አገልግሎት ቀልጣፋና ከእንግልት የጸዳ እንዲሆን የተጀመሩት የአንድ ማዕከል አገልግሎቶች በአዎንታ የሚታዩ ናቸው። ይሁን እንጂ በዓለም አቀፍም ሆነ በሀገራችን ለእርጅና የሚሰጠው አመለካከት የተሳሳተ በመሆኑ የግንዛቤ እጥረትን ጨምሮ በርካታ ተግዳሮቶች ይገጥማሉ። እድሜያቸው የገፉ ሰዎች በቂ የሆነ ልምድ በጣም ለማህበረሰቡ፣ ለተቋም፣ ለእያንዳንዱ ትልቅ ግብአት የሚሆኑ አካላት ወይም የህብረተሰብ ክፍል ናቸውና ከዛ አንጻር ያለው እይታ ትንሽ መስተካከል መቻል አለበት። ከአመለካከት ጋር ያለው ነገር በጣም ትልቁ ቻሌንጅ ነው። እንዲሁም በእንግሊዝኛው ኤጂዝም ይባላል። ይሄ ምንድነው? ሲስተማቲካሊ እንግዲህ እድሜያቸው የገፉ ሰዎችን ከብዙ ነገር መከልከል፣ መገደብ አይነት ነገር አለ። ይሄ በዓለም አቀፍ ደረጃ በጥናትም የተረጋገጠ ነገር ነው። እኛ ጋም ሲመጣ ለዚህ ነገር ትኩረት ከመስጠት አንጻር የአመለካከት ችግሮች አሉ። ሁሉም የድርሻውን ካልተወጣ ውጤታማ ማድረግ አይቻልም እና የግንዛቤ ክፍተት መኖሩ አንዱ ትልቁ ክፍተት ነው። ሁሉም ሰው ኮመን አንደርስታንዲንግ ፈጥሮ እዚህ ላይ መስራት ላይ ማለት ነው። ሁለተኛው ምናልባት ይህን ስራ ሲሰራ የአንድ አካል ብቻ ስራ አይደለም። የተለያዩ በጤናው ሴክተር ላይ በጤናው ሴክተር ውስጥ ያሉ የሚመለከታቸው ሁሉም የስራ ክፍሎች እንደዚሁም ከጤና ውጭ ያሉ መንግስታዊ ያልሆኑ ተቋማት በደንብ ተጋግዘው ተባብረው ያላቸውን ኢፈርት ወደ አንድ አምጥተው የሚፈልገውን ስራ መስራት ላይ ሁለተኛው ክፍተት ነው። ለጋሽ ድርጅቶች የምንላቸው የአረጋውያን ጉዳዮች ላይ አነስተኛ ትኩረት ነው የሚሰጡት ወይም ትኩረቶቻቸው ህጻናት ላይ፣ ወጣቶች ላይ፣ እናቶች ላይ፣ ሌላው የማህበረሰብ ክፍል ላይ ነው በብዛት እና
እዚህ የአረጋውያን ጉዳይ ላይ ድጋፍ እንዲሰጡ ፕሮጀክቶችን ቀርጸን በምናስገባበት ጊዜ የሚሰጠው ትኩረት በጣም ዝቅተኛ መሆኑ አንደኛው ትልቁ ቻሌንጅ ነው። ጤናማ እርጅና ለሀገር ግንባታ የሚያበረክቱ አስተዋጽኦ ከፍተኛ በመሆኑ አረጋውያን በህይወት ዘመናቸው ካካበቱት እውቀት፣ ልምድና ካላቸው ማህበራዊ እሴት አኳያ ሀገርን እንዲያገለግሉ ሁሉም ባለድርሻ አካላት በጋራ መስራት ይጠበቅባቸዋል። የውጭ ድጋፎች እየቀነሱ ነው፣ ግን በራሳችን አቅም ደግሞ እንደነ መቄዶንያ አይነት ሌሎችም እየበቀሉ እየመጡ ያሉ አሉ። ትናንሽ አቅም ቢኖራቸውም እነሱ ማስፋት፣ እነዚህ ተቋማት ደግሞ እዛው የህክምና ተቋማት እንዲኖራቸው ማድረግ፣ ቅርብ ካለው ከመንግስት ህክምና ጋር አብሮ መስራት፣ የግልን ጤና ተቋም ለእድሜያቸው ለገፋ ለአገር ትልቅ ባለውለታ ለሆኑ ሰዎች እንደው ክፍያውንም ጭምር በልኩ ማድረግ፣ በሚችሉት አቅም ማድረግ፣ ቢቻል ደግሞ ነፃ አገልግሎት መስጠትን እናበረታታለን። የተወደዳችሁና የተከበራችሁ ተመልካቾቻችን የጤናችን ፕሮግራም አሁንም እንደቀጠለ ነው። አብራችሁን ስላላችሁ እጅግ አድርገን እያመሰገንን በቀጣይ ደግሞ ወደ እንግዳ ፕሮግራማችን ነው የምናልፈው። የዛሬው እንግዳችን በ27ኛው የጤናው ዘርፍ ዓመታዊ ጉባኤ ላይ በጤናው ዘርፍ ላበረከቱት የላቀ የሙያ አገልግሎት ሽልማት ከተበረከተላቸው ከፕሮፌሰር ቢንያም ጫቅሎ ጋር የተደረገውን ቆይታ ሁለተኛውን ክፍል አፈወርቂውን ያጋራናል። መልካም። ሙሉ ፕሮፌሰር የሆንኩት የዛሬ አይ ቲንክ 1 ዓመት ተኩል የ2 ዓመት አካባቢ ነው። አይ ቲንክ ያኔም ያው ቅድም እንዳልኩት አብዛኞቹ የምንሰራቸው ስራዎች የምርምር ስራዎች የምንሰራቸው ማህበረሰብ ስራዎች ያው ኃላፊነቱም ስለነበረ በጣም ብዙ ነበሩና አይ ቲንክ ያንንን ካሟላው በኋላ የሙሉ ፕሮፌሰርነት ማዕረግ ይገባል ሲባል እንግዲህ ያኔ ነው ያመለከትኩትና አይ ቲንክ እንግዲህ እንዳልከው የወጣት ፕሮፌሰር ማዕረግ ያኔ መሰጠው ነበረ። በጣም ብዙ የታተማሉ ከ200 በላይ ፔፐሮች የታተማሉና እነዚህም ደግሞ በብዛት መልሰው ግብአት የሚያገለግሉ አንዳንዶቹ ካለቀ በኋላ የምንጠቀምባቸው ሳይሆን ሄልት ሲስተሙ ላይ መልሰው የምንጠቀምባቸው ውጤቶች ናቸው ማለት ነው። ገጠር የተማርኩበት ኤሌመንታሪ የተማርኩበት ትምህርት ቤቱ እንደወደቀ ስላየን የሱነን ትምህርት ቤት እንደገና እያሰራ ነው። እዛ የተማሩ ተማሪዎች ተሰባስበን እኔ ራሴ አንድ ብሎክ አሁን እየሰራ ነውና እንግዲህ ያን ትምህርት ቤት በሁለት ወር ውስጥ ያልቃል። እንግዲህ ምርቃኑ ከቻላችሁ እናንተንም ጋብዛችኋለንና እሱን እናደርጋለን። በምሰራው ፕሮጀክትም አንድ ሳፖርት የምናደርገው ወረዳ ነው። ያ ማለት በተለይ ከሲቢኤምፒ ወረዳዎች መካከል ያን አካባቢ ሄልት ሰርቪሱ ያው በጣም አቅም ያለው በጣም ብዙ የሰሊጥ የምን በጣም ብዙ ምርት ያለበት አካባቢ ነገር ግን በጣም ቆላማ ስለሆነ ብዙ የበሽታ ምንጭ ያለበት አካባቢ ነውና አይ ቲንክ እሱንም ለማገዝ የጤና ስርዓቱንም በደንብ እንዲጠናከር ፋሲሊቲዎች ቤዚክ ሰርቪስ እንዲኖራቸው የቴክኖሎጂ ምዛም ጨምሮ እንዲገባ እነሱንም አንዱ ሳፖርት የምናደርጋቸው ወረዳዎች ናቸው። እንደ ምሳሌ ማያቸው ሰዎች አሉ። አንዱን ባነሳለሁ አሁን በጣም ደስ የሚለኝ በጣም ስለማከብረው ፕሮፌሰር አፈወርቅ የሀሪ ዳይሬክተር ነውና አንዱ እንደዚህ መሆን ይቻላል ብዬ ካየኋቸው ሰዎች አንዱ እሱ ነው። ትዝ ይለኛል ያው ጎንደር ነበር ያኔ። እኔ አሁን ለምሳሌ ዲግሪ ገና ስቀጠር እሱ ከጃፓን ፒኤችዲ ጨርሶ እየመጣ ነበርና ገና እንደተቀጠርን የማስተማር ስነ ዘዴ ተብሎ ስልጠና ተጠራና ጎርጎራ ሄድን እና 6 ቀን ስልጠና እሱ ነበር የሰጠን። አሰልጥነውን ግን አርብ ስልጠናው አልቆ ቅዳሜ ለፖስት ዶክ ወደ አሜሪካን ሀገር ሄድ ነበር እሱ። አሁን ያኔ ለሱ ሲነገር 30 ፔፐር አሳትመዋል። በቃ ውጭ ሀገር ተምሮ ከሀገሩ ተመልሶ ይሄው አሁን ደግሞ ፖስት ዶክትሬት አሜሪካ እየሄድን አሜሪካ ተምሮ መጥቶ ደግሞ ሀገሩን ያገለግላል የሚል ገና በልጅነት አይምሮ ያንን ስለው ነበር። ስለዚህ እሱንም ደግሞ ቁጭ ብለን ስትለው መማር ማለት ማደግ ምንድነው ብለውንም እሱ በደንብ የመከረን ምክር በእኔው ሰርቷል ብዬ አስባለሁ። የኔ ራዕይ ምንድነው? የሰርቬይ ዴታ እና ሩቲንሊ በየጊዜው የምንሰበስበው መረጃ ስርዓት እኩል ሆኖ ማየት ፕሮፌሽናሊ አንዱ የምፈልገው እሱ ነው። ምክንያቱም ሁልጊዜ የተለያዩ ስለሆነ አሁን ለምሳሌ የሩቲንሊ የሚመጣው ዴታ ላይ ክትባት ምን ያህል ሰጠን ብለህ ብትጠይቅ ቢኤችኤስ ላይ ገብተህ ብታየው 120% ሊል ይችላል። አክቹዋሊ ግን 120% ሊሆን እንደማይችል እናውቀዋለን አይደል? ያ ችግሩ የተለያዩ ችግሮች አሉ ቴክኒካሊ ገብተህ ስታየው።
ስለዚህ ያንኛው መረጃ መጠቀም ስለማንችል ምን እንደምናደርገው ቅድም እንዳልኩት እንደገና ሰርቬይ ነው የምንገባው። ስለዚህ ሳም ፖይንት ከታች ጀምሮ እስከ ላይ ድረስ ቴክኖሎጂ ብንጠቀም የጤና ባለሙያውን ወይም ደግሞ መረጃ ስርዓቱ ላይ ያለውን አቅም ብንገነባ የባህሉን መረጃ ምን ያህል ጠቀሜታ እንዳለው ለሄልዝ ሴክተሩ ነገ የምናቅዳቸውን ነገሮች ጠንካራ ወይም ደግሞ እውነተኛ መረጃ ከሌለን ሚስሊዲንግ ሊሆን እንደሚችል አንደርስታንድ የሚያደርግ ጤና ባለሙያ በደንብ ባህሉን መቀየር ከቻል ይሄ ካልቸር የምንለውን የመረጃ ባህላችንን መቀየር ከቻል አይ ቲንክ ያነ መምጣት ይችላል። እና አንዱ እኔ ዲጂታላይዜሽን ላይ ወይም ደግሞ ሌሎች ላይ ብጠይቀኝ የሩቲን የሚመጣው በየቀው የሚመጣው መረጃና የሆነ ጊዜ ላይ ደግሞ የምንሰራው ይሄ ሰርቬይ ሁለቱ እኩል ነው ማየት that's my aspiration። እንግዲህ በእነኝ ጆርኒዎች መካከል በጣም እድለኛ የሆንኩት በጣም ጥሩ የተሳካ ቤተሰብ ነው ያለኝ። ስለዚህ ባለትዳርና 4 ልጆች አሉ። ከባለቤቴ ጋር አብረን ያደግነው በጣም ከሃይ ስኩል ጀምሮ አብረን ያደግነው። ለትምህርትም ሲሄድ አብዛኞቹ ቦታዎች አብራኝ ነበረች። ወደዚህም ስንመጣ እንደው ትዝ ይለኛል ያኔ የእሷ ጥንካሬ ለእኔ እዚህ መድረስ የእሷ ጥንካሬ ነበረ ብዬ አስባለሁ። አንዳንድ ጊዜ ቅድም እንዳልከው አሁን በጣም ብዙ ሰዎች በተለይ ቤተሰብ ጋር ውጭ ሀገር ለትምህርት ትሄዳለህ። ከዛ መመለስ ስትፈልግ አንተ እንኳ ስትፈልግ ቤተሰብ ጋር ስትሆን ብዙ ጊዜ ቤተሰብ ሆልድ ያደርግሃል ማለት እዚሁ ብቀር ቢልና ትዝ ይለኛል ያኔ ፖስት ዶክነን ከካናዳ ጨርሼ መመለስነን ሳወያያት የእሷንትን ልብ የፈቀደው እዚህ ከሆነ ለምን ነው ኢትዮጵያ ማኖረው ነበር ያለችኝ። እና አይ ቲንክ ያኔ እዛ መራፍ ፍቃድ ሰጥተውናል። ለዛው አንዳንድ ነገሮች ነበሩ ኦልሬዲ እንትን እያደረግን ነበርና ያኔ አይ እዚሁ እንቆይ ብትል እሷ ላይክ ቅድሚያ የምትሰጠው ሁሌ ቤተሰብ ስለሆነ እንደዛ ይሆን ነበር ብዬ አስባለሁና አይ ቲንክ እሷ ስለደገፈችኝ ያኔ አብረን እንግዲህ ካናዳ ያለኝ ቫንኩቨር የሚባል በጣም የሚያምር የሚባለው የሰሜን አሜሪካ ከተማ ነው ቫንኩቨር። ዳይሬክት ከቫንኩቨር ተነስተን ነው ተመልሰን ጎንደር የገባ ነውና ያኔ ደግሞ የልባችን ውስጣችን ማድረግ እንፈልገው ነበር ያኔ ያደረግነውና የእሷ ድጋፍ በጣም ትልቅ ነበርና ባለቤቴ ብቻ ሳትሆን ጓደኛዬ የህይወት አጋሬ ናትና በዚሁ አጋጣሚ ሮዚና ትባላለች። ሮዚናን ልጆችን አመሰግናለሁ ማለት እወዳለሁ። በተለይ ጤና ሴክተር ላይ ለሰራ ነው ስራ ይሄንን እውቅና ጤና ሚኒስቴር ተሰጠኝ። በዚሁ አጋጣሚ በጣም ማመስገን እወዳለሁና አይ ቲንክ እነኚህን ስራዎች ስንሰራው ቅድም እንዳልኩት በጣም ጠንካራ ተመራማሪዎች እኛ ጋር የሚሰሩ ስላሉ በጣም የሚደግፍ ኢንቫይሮንመንት ከኛ ዩኒቨርሲቲ የጎንደር ዩኒቨርሲቲ ጀምሮ ሌሎች ዩኒቨርሲቲዎች ላይ ክልሎች ላይ ጤና ሚኒስቴር ስላለ ብዙ ስራዎችን ሰርተናል ብዬ አስባለሁና በዚህ ጊዜ ውስጥ በጣም ብዙ እውቅናዎችን አግኝቻለሁ። አሁን በተመራማሪነት ጎንደር ዩኒቨርሲቲ በጣም ብዙ ጊዜ ቤስት ተመራማሪ እውቅናዎችን ብዙ ጊዜ አግኝቻለሁ። በሀገር አቀፍ ደረጃም አሁን የኢትዮጵያ ሳይንስ አካዳሚ በጣም ትልቅ ነው። የኢትዮጵያ ሳይንስ አካዳሚ ፌሎ አድርገው መርጠውኛል። በዓለም አቀፍ ደረጃ የኢንተርናሽናል አካዳሚ ኦፍ ሄልዝ ሳይንስ ፋርማሲ የሚባል በዓለም አቀፍ ደረጃ የዚህንን የዲጂታል ሄልዝ ስፔስ እና በዲጂታል ሄልዝ እና በሄልዝ ኢንፎርማቲክስ መሪ የሆኑ ሰዎችን እውቅና የሚሰጥበት በሱም በዓለም አቀፍ ደረጃ ሪኮግኒሽን ሰጥተውኛልና አይ ቲንክ እነኚህ ሁሉ የመጡት እንግዲህ እስካሁን አንድ ላይ በስራናቸው ስራዎች ናቸው። አሁን እኔ በጣም አስፓየር ማድረገው ውስጤም ስላለ እዚህ የተመለስኩት በቃ እዚህ መሆን ለሀገሬ ብቻ ሳይሆን ብዬ ሳይሆን ለእኔም ያው ውስጤን ፓሽኔት ስለሚሰጠኝ ነው። ግን ሰው ሌላም ሀገር ቢሆን ለሀገሩ መልሶ ይከፍላል። በጣም ብዙ ሌላ ሀገር የሚኖሩ አሁን ለሀገራቸውን በተለያየ መልኩ የሚያገለግሉ በጣም ብዙ ሰዎች አሉ። አሁን በጣም ብዙ ምሳሌ እናደርጋቸው እንችል አሜሪካን ሀገር የሚኖሩ አውሮፓ የሚኖሩ አውስትራሊያ የሚኖሩ እኔ የማውቃቸው ባሉበት ነው እዚህ ያለውን ኢትዮጵያ ላይ ያሉ ወጣቶችን ኮች የሚያደርጉ ሳፖርት የሚያደርጉ ሶሻል ነገር ሲያጋጥም ቀድመው የሚደርሱ በጣም ብዙ ሰዎች አሉና ባለንበት ግን አንድ ኢትዮጵያዊ በጣም እውቅ ሰው ኢትዮጵያን ባሉባት ሁሉ አለ ይችላልና ያው ኢትዮጵያዊ መሆን የግድ ኢትዮጵያዊ ላይ ብቻ መሆን ሳይሆን በቃ ኢትዮጵያን ባሉባት ሁሉ ኢትዮጵያ ያለች ነው የሱ ስታንድ። እኔም እሱን አገር ያደርጋለሁና በየትም እንሆን ለሀገራችን የምንችለውን በተማርንበት መልሰን መስራት ከቻል አይ ቲንክ እሱ that's how አገራችን እኛ ላይ ያወጣችሁና ነገር መመለስ የምንችለው እሱ ነው ብዬ አስባለሁና እሱ እንድናደርግ እንደው በዚሁ አጋጣሚ
እሱን ለማጋራት ነው። ወጣቶች ግን ብዙ ነገሮች እጃችን ላይ አሉ። ራሳችንን ኮንትሮል አድርገን ራሳችንን ቁም ነገር ላይ አድርገን ስራዎችን ከሰራን ብዙ ነገር ይጠብቀናል የሚለውን በዚሁ አጋጣሚ ለማንሳት ነው። የተወደዳችሁና የተከበራችሁ ተመልካቾቻችን የዛሬ ፕሮግራማችን ቀደም ሲል የተከታተላችሁትን ይመስል ነበር። ከዝግጅቶቻችን ጥሩ ቁም ነገር እንደጨበጣችሁ ተስፋ እናደርጋለን። ሳምንት በሌላ አስተማሪ ዝግጅቶቻችን ተመልሰን እንመጣለን። እኔ ሙልያ አስናቀ ከመላ የስቱዲዮ ባለሙያዎች ጋር አብረናችሁ ነበርን። እስከ ሳምንት፣ መልካም ሳምንት።